በበዓል ምድር ሰው ቤቱ ነው የሚለው እኔ ግን መቃብር ቤት ውስጥ ነው ያለሁትኝ ነይና ንብረትሽን ተረከቢኝ በቃ እኔ ከዚህ በኋላ አልችልም ማለት ማለት ነው በቃ ቀዳሽ ናቸው አዎ ካህን ናቸው ካህን ነው እንደዚህ የሚያሰልሙ አዎ ካህን ነሽ አዎ ጉዳዩ ከሷ ጋር ሳይሆን ከኛ ጋር ይሆናል ማለት ነው ምክንያቱም ይሄ የፍትህ ጉዳይ ነው የካህን ትዳር የተክሊል ትዳር ፈርሷል በውሸት ነው ምትይ እሱ ማስረጃለሽ እኔ ምግብ ያለበትን ሁሉ ይቆልፉብኝ ነበር በሳህን ደውሻ ነው ተወርውሮልኝ ምኖር ነበር እነሱ ጋር በነበርኩ ሰዓት ማለት ያቺ አጭር ጊዜ በቃ አትደውል እኮ ስልህ በቃ አታውቅም አማርኛ መላከ ሰላም አይደለም እንደዛ ሳይሆን ኧረ በህግ አምላክ ሰውዬ ሌላ የምርን ያባቴን በጣም ነበር የምወደው በዚህም ጥግ አልጠበቅኩትም እናቴ እንኳን ሰው የሚመሰክርላታል ትንሽ ጨካኝ ናት ይላሉ ግን ራሴን የሸጥኩበት ሃይማኖቴን የሸጥኩበት ሰው የሰውሽን ትቢት የጠረኩበት 12 አመት ማለት ቀላል አይደለም እናመሰግናለን ተጓዦቻችን ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው በእናንተ መመረጥ በእናንተ መታመን ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው ቅድስት አርሴማ አጽማ ያረፈበትን ገዳም ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው ይሄን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጆ እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነ ነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን የዛሬ እንግዳችን 12 ዓመታት አረብ አገር ለፍቼ ሰራው ደግሞ በዛች ጥሪት ሰብሰብ አድርጌ በአባቴ ስም ፍቼ ላይ ቤት ገነባው ሴትነቴ ጊዜ ሳያመልጠኝ ልቅደመው ህይወትም ልጀምር ብዬ ወደ ሀገር የመጣው በአባቴ ስም የተሰራው ቤት ግን ያንቺ አይደለም ተባልኩ እናም በችግር ላይ ነኝ ፍትህ ከታች እስከ ላይ ተፈርዶልኝ እንዴት ይፈጸም ይሄ የሆነው በዚህ በሀገሬ ነው ደግሞም በአባቴ ደግሞ እንዳይገርማችሁ ቄስ ቀዳሽ ናቸው ፍረዱኝ ፍትህ ለኢትዮጵያ ህዝብ ብላለች ከወዳ እስከ ወዲህ ብዙ ታሪኮችን ልትነግረን ስቱዲዮ ናት እኔና ባለ ታሪካችን ማርታ ከናንተ ጋር ነን እናንተም እኛን ምሰሉ ማርታ ገረመው አብርሃም ይሄ ምን ይላል እግረኛው ሚዲያ እንኳን በደህና ወደ እግረኛው ሚዲያ መጣሽልን እንኳን ደህና ነሽ ደህና ነኝ ከደብረ ዘይት ነው የመጣሽው አዎ ከደብረ ዘይት ነው የመጣው እዛ ነው የምትኖሪው እዛ ነው የምኖረው ዋናው ትልቁ ጉዳያችን ከቤተሰቦችሽ ጋር ከእናት ከአባትሽ ጋር የተያያዘ የቤት የመሬት ጉዳይ ነው አይደለ እሱን እናትና አባቴ ቀሙኝ ለኔ ተፈርዶ ቤቱም ንብረቱም የኔ ሆኖ ይያለ ነው ክስሽ አቤቱታሽ ወደ ፍርድ ቤቱም ወደ አባገዳዎችም ሄደሽ ነበር እነሱ ላንቺ ወስነዋል አንቺ ግን ቤቱና መሬቱ አልደረሰሽም እስካሁን ክርስሽ ይሄ ነው በጣም ጥሩ እንዴት እንዲተፈጠረ ሚለውን በጉዳያችን ታብራሪልናለሽ ቀድሞ ግን አንቺ አውሪን ስለራስሽ ማርታ ገረመው አሁን በምን ሁኔታ ናት ይሄ ሀብትና መሬትስ እንዴት መጣ እሱን ንገሪኝ ያው እንግዲህ ከመጀመሪያው ልጀምርልክና የተወለድኩትኝ ሰላሌ ነው ሀገሬ እና ገጠራማ ቦታ ነው የተወለድኩትኝ እዛ ቢያንስ እስከ 9 አመት ነው አብራቸው የኖርኩትኝ
በ9 ዓመት ዳሩኝ። እዛ ያው ያገሩ ባህል ስለሆነ ኦልሞስት 10 ዓመት ምናምን ሲሆነኝ ወደ አዲስ አበባ መጣሁኝ። አዲስ አበባ መጥቼ ሰው ቤት ነበር የምሰራው። በዛን ሰዓት ያው ደሞዙ እንዳሁንም አይደለም፣ በ10 ብር በ15 ብር ነው ተቀጥሬ ስሰራ የነበረው ማለት ነው። ሰው ቤት እየሰራውም በማገኛት አጠራቅሜ ወደ ቤተሰቦቼ ጥሩ ማለት ያው ኑሯቸው ጥሩ ኑሮ አይደለም፣ እንዲህ ሀብታም የሚባሉም አይደሉም፣ ያው እንደማንኛውም አርሶ አደር ናቸው። እና አጠራቅሜያችንም የምልከው ለአባቴ ነው፣ አባቴን ነው የምረዳው በዛን ሰዓት ማለት ነው። ከዛ በ1999 ጥር 3 ወደ ውጭ ሄድኩኝ ራሴው በሰራውት። ማንም የደገፈኝም ያገዘኝም የለም። ሰው ቤት እየሰራው ነው ሄድኩትኝ ወደ ውጭ። ከዛ 3 ዓመት ቆይቼ መጣሁኝ። 3 ዓመት ቆይቼ መጥቼ ሄጄ አየኋቸው። እዛው ገጠር ነበሩ በዛን ሰዓት፣ እዛው ገጠር ውስጥ ሄጄ አየኋቸውኝ። ከዛ በቃ የተወሰነ ሳንቲም አለች እጄ ላይ እነሱን እየረዳውም። የዛን ሰዓት ደሞዙም $100 ነው፣ እንዳሁኑ አይደለም። 30 ምናምን እንትን ነው ምንዛሬው ራሱ እንዳሁኑ አይደለም። ከዛ መጣው ቦታ እንግዛ አልኩትኝ ለአባቴ። ቦታ እንግዛ፣ እነሱ እዛ ገጠር ውስጥ ናቸው፣ በጣም ገጠር ውስጥ ነው። ቦታ እንግዛ አልኩትኝ። መጣ ፊቼ ቦታ ፈለግን፣ ቦታ ገዛን። ግማሽ ብር ካሽ ነው የከፈልኩትኝ፣ 31,000 ብር ካሽ ከፈልኩኝ። የቀረውን ደግሞ ራሴ አካውንት ከፈትኩለትና በባንክ አካውንቱ አደረኩለትና ስም ያው የመንደር ውል አለ አይደለ? ውሉ በሱ ነው። እኔ ሀጅ ስለነበርኩ ተመላሽሽ ወደ ከዛ ውሉ በሱ ሆነ። እኔ ተመልሼ ሄድኩኝ። የስም ማዞሪያ ቀሪውንም ብር ባንክኒ ራሴ ከፍቼ በሱ ስም አስቀምጬ እኔ ተመልሼ ሄድኩኝ፣ የተረፈውን ብር ማለት ነው። ከዛ የተወሰነ ጊዜ እንደቆየሁኝ ስም አዞርኩኝ ስለው አይ አላዞርኩም ማለት። ለምን ስለው አይ በቃ ያስቀመጥሽልኝንም ገንዘብ ማሳረሚያና የአንዳንድ ነገሮች አድርጌበታለሁ፣ ብር የለኝም እና ስሙንም አላዞርኩም ማለት ነው። እሺ በቃ ብዬ ድጋሚ ብር ላኩኝ። በ2003 ነው የተገዛው ቦታው። እንግዲህ በ2003 ነው የተገዛው። በ2006 እነሱ እኔ እስከ 2006 ድረስ ብር እየላኩኝ ነው ለነሱ ማለት ነው። በ2006 ስም አዞሩ። ወደ ማን? ወደሱ። ከሻጭ ወደ ገዢ ወደ አባትሽ? አዎ ወደ ራስ። በ2006 በ2005 እንደዚህ ነገር ስም አዞረ። ትንሽዬ ቤት ነበረችው ስትገዛ እና የሆነ ተከራይ ነበረው፣ ቢያንስ እንደ አንድ ጠባብ ክፍል ናት። ከዛ ወንድሜም እዛ ውስጥ ይኖር ነበረ፣ እዛች ትንሿ ቤት ውስጥ ማለት ነው። ከዛ የተወሰነ ጊዜ ደግሞ ቆየውኝና ቤት ይሰራ አልኩት ማለት ነው። ቤት ይሰራ ስለው እሺ ያለኝ። ስንት ይፈጃል እስቲ ሂሳቡን አውጣና ንገረኝ ስለው 16,000 ብር አለኝ በሰዓቱ ማለት ነው። ወይ 16,000 ብር ቀላላት ምናምን ብዬ 60 ቆርቆሮ ነው ቤቱ። 16,000 ብር መሰረት እንኳን አላወጣም፣ አለቀ ማለት ነው። ከዛ እኔ ጠፋሁኝ። ወደው እንደሄድኩኝ እዛ ቤሩት ነው ሄድኩትኝ፣ ተመልሼ ጠፋሁ። ከሰው ከሄድሽበት ቤት ህገወጥ ሆንሽ? እሺ ህገወጥ ሆንኩኝ። 2 ቦታ ነው የምሰራው። አንድ ቦታ $300 ይከፈለኛል፣ አንድ ቦታ $400 ይከፈለኛል። ከዛን ያ ሁሉ ገንዘብ 8 ዓመት ሳልመጣ እዛ ቤት ላይ ነው ያረፈው ማለት ነው። እዛ ቤት ላይ ያረፈ። አልመጣሁም። አለቀ ወይ አላለቀም፣ አለቀ ወይ አላለቀም። እየተሰራ ነው ግን እየተሰራ ነው። በቃ ሊያልቅ አልቻለም ቤቱ። ከዛ መጨረሻ ላይ አለቀ በቃ። እኔ ከእናትሽ ጋር እየተጣላው ስለሆነ አለኝ ነይና ንብረትሽን ተረከቢኝ አለ የሆነ ሰዓት ላይ። ለምን ስለው አይ በቃ አልተስማማንም፣ እንደ ገና ነው ወቅቱ፣ በበዓል ምድር ሰው ቤቱ ነው የሚለው፣ እኔ ግን መቃብር ቤት ውስጥ ነው ያለሁትኝ፣ ነይና ንብረትሽን ተረከቢኝ፣ በቃ እኔ ከዚህ በኋላ አልችልም አለኝ ማለት ነው። ከዛ እሺ በቃ እመጣለሁ አልኩትኝ። ፋሲካ አካባቢ ላይ ነው ሶሪያ ጠረፍ ላይ ሄጄ እጄን ሰጠውኝ። ማለት በቃ እንደዚህ የሚዘኝ አጥቼ ማለት ነው ከፍዬ። የሚዘኝ ማለት ሪፖርት የሚያደርግሽ ማለት? አዎ $500 ከፍዬ ሶሪያ ጠረፍ ላይ ሄጄ እጄን ሰጠው።
በዛን ሰዓት ጦርነት ነበር እዛ ላይ ምግብም የለም ምንም የለም 11 ቀን ጠረፍ ላይ ቆየው በ11ኛው ቀን ወደ ቤሩት ከተማ አመጡን ማለት ነው ከዛ ወደ ወርካ ምናምን ታሰርኩኝ ከ11 ቀን ውጪ መጣው በቃ የሆነ ነገር ቤት ውስጥ አለ እኔ የማይገባኝ ለምን ገና መኖር ከነሱ ጋር እንግዲህ ከዛ ራሴን እዛ ህፃን ነኝ ምንም የማውቀው ታሪክ የለም እዚህ ጋር ነፍስ ካወቅኩ በኋላ መኖር የምጀምረው እንግዲህ አሁን ከመጣው በኋላ ነው እና ያኮርፉኛል የሆነ ነገር እንትን ይላሉ እኔ ምንም አይገባኝም በቃ ከዛም በፊትም እህቶቼ ላይ የሆነ አንዳንድ ነገሮች ታደርግ ነበር እናቴ ወንድሜም ጋር ተጣላ ነበር እዛ ያለው እና ታያ አንቺ ልጅ ብርሽ የትም እየተበተነ ነው ለምንድነው ይለኛል ወንድሜ በቃ ለሱ ደግሞ እኔ ለነሱ ስለምልክ ምናልባት ቀር ብሎት ይሆናልና ለሱን ደግሞ በጎን ልካለኝ ማለት ነው ከዛ 2 ቀን 3 ቀን ያክል በር ላይ ከአባቴ ጋር ተገናኘን ከዛ እናትዬ ለምብለኝ እናትዬ ይሄንን ቦታ አለኝ እኔ እንቅፋት መጥቶኝ እንኳን የሆነ ነገር ቢሆን በስምሽ አደርግልሻለሁ ግን እናትሽን በጸባይ ያይሽልኝ አለኝ ማለት ነው እናትሽን ብቻ በጸባይ ያይሽልኝ ሲለኝ እኔ ምን ማለት ነው እናትሽን በጸባይ ያይሽልኝ ገና መጥቼ እንግዲህ 15 ቀን እንኳን አልሞላኝም በጣም ውስን ቀን ናት ከዛ ተነሳውና ወደ አዲስ አበባ መጣሁ ድጋሚ አዲስ አበባ መጣ በቃ በዛን ሰዓት አግቢ ውለጂ ምናምን የሚባል ወከባ አለ ማለት ነው ከዛ እኔ መጥቼ የትኛውን ጊዜ ተቀምጬ ነው በዚች ባጭር ጊዜ ይሄን ያክል እንደዚህ የምትለኝ መቼ ጠግበውኝ ሲጀመር ይሄን ያክል አመት እንግዲህ ቆይቼ ነው የመጣሁትኝ ከዛ በቃ ሽማግሌ ምናምን ባጋጣሚ እንደዚህ ተዋወቁት ሰው ምናምን ነበር ሽማግሌ ላከ በቃ ወዳው ሽማግሌ ተላከ ወዳው በቃ እኔ እዚህ አሁን ሽማግሌዎችን በተቀበላችሁበት አፈራርሙኝና ሉጣ በቃ ሰርግ ምንም አልፈልግም ብዬ ተነስቼ ወደ አዲስ አበባ መጣሁ እኔ ቤት ላስተካከል ቃም ደግሞ እዛው ሆኜ ላኩት አለ እሱንም በራሴ ስም ስለሆነ ራሴ ነኝ መቀበል ያለብኝ ወደ አዲስ አበባ መጣሁኝ ቤቴን ማስተካከል ጀመርኩኝ ልክ ሰርጉ 10 ቀን ምናምን ሲቀረው ሲሄድ ቤቱ በቃ ተቀውጧል ይጠላው እህል የምኑ ድግሱ በጣም ሰፍቷል ማለት ነው እኔ ማቀው ነገር ጓደኛዬ ሴት ጓደኛ የለኝ ማቀው ሰው የለኝ ዘመድ እንኳን በቅጡም አላቅ ለምንድን ነው እንደዚህ ያደረጋችሁት ስላይ ይሄን ያክል አመት ማለፍተሽ መተሽ እንዴት ካለ ሰርግ ትወጫለሽ አለችኝ እናቴ በቃ ከሱም ጋር ደግሞ ጸብ ሆነ በቃ ከቅዱጭ ሆነ እዛም ውጪ ያለው ደግሞ መስሪያ ብር አለ የተባለውን ብር አጥፍታውብኛል 160,000 ብር እንግዲህ በዛን ሰዓት ብዙ ነገር ያደርጋል በመጣውበት ሰዓት 160,000 ብር አለሽ መስሪያ ብር ብሎኝ ከ160,000 ብር 90 ምናምን ሺህ ብር ነው የሰጠኝ 95,000 ብር ነው የሰጠኝ አባቴ ማለት ነው ሌላውን አጥፍታውት ማለት ነው እንግዲህ ከዛ ሁሉ አመት ማለት ነው ከዛ መጣውኝ በቃ ከሱም ጋር ጸብ ሆነ እንዴት እንደዚህ ይሆናል ምናምን በቃ ያቺ ብር እጄ ላይ ያለችው ብር ጭራሽ እኔ ሆንኩኝ ከበር ማድረግ በቃ ከዛ በኋላ አገባሁኝ ልክ አግብቼ በቃ ትዳሬም እንደማይሆን ሆነ በችኮላ ነው ሁሉም ነገር የሆነው ተለያየን ከሱም ጋር ማለት ነው ከዛ ወደ እነሱ ጋር ገባሁኝ ተመልሼ ወልጄ እስከወልድ ድረስ ወንድሜ ጋር ነበርኩኝ ልክ ስወልድ ዲዛይን ገባች እናቴ ዲዛይን ገባች ወንድ ልጅ ነው የወለድኩትኝ ክርስትና ተነሳ ልክ በ45 ቀኔ ጧት 12 ሰዓት ከእንቅልፌ ቀስቅሶ ውጪ ያለኝ ከእናት ከአባትሽ ቤት ማቀስቅሶ አባቴ እሺ ተነስቶ ሂጂ ውጪ ያለኝ ማለት ነው ማለት የት ሄዳለሁ የትኛው ቤት ነው አንቺ የሰራሽው ቤት ነው የሰራውበት ቤት ውስጥ ነው የት ነው የሚሄደው እስከዛ ድረስ እንግዲህ የቤትም ጥያቄ ማንስቼ ማላቅም ያው ይኑሩበት ስም ያዞርልኛል ነው እኔ አስተሳሰቤ ከዛ ተነሽ ውጪ ጅቢ ብላሽ 1,000 ብር ሰጥሻለሁ ሂጂ የፈለግሽበት ቦታ ላይ ማለት ነው በቃ ክረምት ነው ኮሮና በገባበት ሰዓት ነው ማንንም ማቀው ሰው የለ እጄ ላይ ምንም ሳንቲም የለም ወዴት ሄዳለሁ አልኩት ማለት ነው እዚህ በር ላይ እንዳላሽ አለ እዚህ በር ላይ እንዳላሽ በቃ ይፈልግሽበት ሂጂ ከነ ልጅሽ ሂጂ አለ ማለት ነው እንግዲህ ከፍላጎታቸው ውጪ ማልወለድኩም እነሱ በሚያውቁት መንገድ ነው
በእነሱ በማይቀየሙበት በማይሉበት መንገድ ነው እኔ የወለድኩትም ማለት ነው። ከዛ በኋላ በቃ ሽማግሌ ሰበሰብኩኝ፣ ጎረቤት ሰበሰብኩኝ፣ አሻማግሉኝ አልኩኝ ማለት ነው። በጭራሽ አትገባም አለ። አትገባም። እናቴም እኔ ቢያንስ በቃ እዚህ ጋር ህይወቱን ስላልሆነልኝ ልጄን የተወሰነ ጊዜ ይዤው ለእናቴ ሰጥቼ ወደ ውጪ ይመለሳለሁ ነው ሐሳቤ ማለት ነው። እና የሷን ልጅ አልይዝም ማለች ማለት ነው። በቃ ትምጣኔ ልጄንም ራሴ ያሳድጋለሁ። አንደኛ ወደ ውጪም የሚሄዱ ምንትኑ እንደበፊቱ አይደለም። ሰርጀሪን የወለድኩትኝ በደንብም አልታረስኩም። ወደዛ ሄጄ መስራቱ አቅምም የለኝም። በቃ እኔ ልጄን ይዛለሁኝ ትምጣና ቤት ተግባልኩኝ ማለት ነው። በቃ ሽማግሌ ቢሰበሰብ በዛን ሰዓት እንግዲህ ተከራይ እንኳን ውጣ አይባልም። በዛን ሰዓት እኔ ሜዳ ላይ ወደኩኝ ከነልጄ ማለት ነው። ከዛ ጎረቤት 2 ወር ተቀመጥኩኝ እዛው። ጎረቤቶችንም ለምን ታስቀምጧታላችሁ ለምን ታስገባላችሁ ምናምን በቃ ከጎረቤቶቹ ጋር ራሱ በቃ የሌለ ተጣሉ ማለት ነው። እናንተ ዞራችሁ ትገጥማላችሁ እኛችን ልጅ የትም አንጥላትም ለሚያልፍቀን ተባለ። ጎረቤት 2 ወር ቆየኝ እስከ መስከረም ድረስ። ከመስከረም በኋላ በቃ አንዳንድ ውጪ መማቃቸው ጓደኞቼ ነበሩ። ደዋወልኩኝና የኮሮና ሰዓት አይደለ ብር ላኩልኝ አልኳቸው። ብር ላኩልኝ። በዛች ተከራይቼ ከጎረቤት ጋር ወጣው ማለት ነው። በቃ ከዛው በኋላ ልጄ ታመመብኝ። ልጄ ቢያንስ በቃ እዛው ፊቼ ተከራይቼ 2 አመት ተቀመጥኩኝ። እስቲ ከነሱ እዛው ፊት ለፊት እኔ ሁኔታዬን ሲያዩ እንኳን ትንሽ ቢራሩልኝ አይነት ነገር ማለት ነው። ከዛ 2 አመት ተቀመጥኩኝ። ልጄም በጣም ታመመ። ጸበል እሱን እያስኩኝ በቃ በጣም ተንከራተትኩኝ። እሱን ይዤ ደግሞ ማለት ነው ምንም ስራ አልሰራም። ልጄን ይዤ ነው ያለሁትኝ። አባትየው ምንም አይረዳኝም። በቃ በነዛ ውጪ ባሉት ጓደኞቼ በእነሱ እርዳታ ሆነ በቃ መተዳደረው። አንዳንድ ደግሞ ዘመድ አዋቶም የሰጠኛል እርዳታም ተረድቻለሁ። ከዛ በኋላ በ2 አመቴ ድጋሚ ሽማግሌ ላኩኝ። ስለዚህ አሁንም ያው ናቸው። በቃ ምንም የላትም መጣ። እኔ ቆላ ጤፍና በሬ ሸጬን የሰራሁት ምንም ነገር የላትም ቤት ውስጥ ማለት መጣ። በራሴ ስም ነው የገዛሁት። እኔ ራሴ ብር ከፍዬ ነው የገዛሁት። ምንም አይነት ነገር የላትም ማለት ሽማግሌ ሲጠየቅ ድጋሚ ማለት ነው። የሚያቃቃል እዛ አካባቢ ያለ ህዝብ ያቃል። ገጠር ምን ሲሰራ እንደነበረ ያቃሉ። ከሰል ነበር የሚያከስለው። ምንም የሚበላ የሚጠጣ ሁሉ ጠፍቶ ሰው ማሳ ሁሉ እኔ በዛች እድሜ ሰው ማሳ ሁሉ እንውል ነበር በገንዘብ ማለት ነው። ምንም የላትም ማለት እኔም በቃ ትኩረቴ ወደ ልጄ ሆነ። ልጄም ማዳን ሆነ በቃ። ልጄም ደግሞ የታመመብኝ እዛው ቤት ውስጥ ነው። ምን እንደተሰጠው ምን እንደተደረገ አላቅም። የሚጥል በሽታ እዛው ቤት ውስጥ ወደቀብኝ ሳልወጣ በፊት ማለት ነው። ቢያንስ ለ5 አመት ያክል ልጄ በበሽታ ተሰቃየ። የሚጥል በሽታ ከአማኑኤል መድኃኒት ሰጠዋለሁ። በቃ ትኩረቴ ሁሉ ወደሱ ሆነ ማለት ነው። ልክ እሱ ሲድንልኝ በአባ ገዳ ከሰስኩኝ። በአባ ገዳ ለወላጆችሽ ስንተኛ ልጅ ነሽ? የመጀመሪያ ልጅ። እሺ የመጀመሪያ ልጅ ነኝ። እሺ በአባ ገዳ ከሰስኩኝ። በአባ ገዳ ስከስ መረጃ እኔ ቤቱ የኔ ነው በቃ ቃለ መሐላ እንግዲህ እነሱ አባ ገዳዎቹ በቃለ መሐላ ነው እንትን መረጃ የሌላቸው እንደዚህ የተጎዱ ምናምን ነው ለነዛ ሰዎች ነው እነሱ የተቀመጡት ማለት ነው። ከዛ በአባ ገዳ ከሰስኩኝ። መጣ ተጠየቀ። ሲጠየቅ ምንም የላትም አለ። 5 ብር የላትም አለ። እኔ ነኝ ጤፍና በሬ ሸጬ አህያ ሸጬ ጭድ ሸጬ የሰራሁት እኔ ነኝ እንጂ እሷ ምንም የላትም። ምንም የተቀበልኩት ነገር የለም አለ ማለት ነው። ሻጭ እንግዲህ ምስክሮች ነበሩ የዛን ሰዓት መጡ። እኔ እንግዲህ ያው ሐቁን ያወራሉ ሐቁን ይናገራሉ ብዬ ብር ከቦርሳ ያወጥቼ ነው የከፈልኩትኝ። ግማሽ ብር ባንክ አስቀምጫለሁኝ። እኔ ለመግዛቴ ደግሞ የዛን ሰዓት ያስወጡኝ ሰዓት ሽማግሌ ተሰበስብ እነሱ ራሳቸውን ይሰበሰብኩት። እኛ ቤቱ ያንቺ መሆኑን እንመሰክራለን፣ ግን አባት እንዴት ይከሰሳል? በቃ አባት እንዴት ይከሰሳል ለሚሉኝ እነሱ ማለት ነው። ስለ አባትሽ ንገሪኝ። አባትሽ ምን አይነት ሰው አባት ናቸው? ቄስ ነው።
ካህን ነው እሺ የገብርኤል ቤተክርስቲያን አስተዳዳሪ ነበረ በቃ በዛ ደሞዝ ነው የሚተዳደረው ከዛም አልፎ ደግሞ አሁን አቡነ ጴጥሮስ የሚባል ቅድስና ነው የሚሰራው በቃ ቀዳሽ ናቸው አዎ ካህን ነው እንደዚህ የሚያሰልሙ ካህን ነሽ አዎ እኔ እንግዲህ አባትሽ እኔ ሆነው ነው አሁን በዚህ ሁሉ ግብግብ ያለሽው ወይስ ተት ካንቺ ጋር ምንም ስህተት የለም እንደውም እኔ ማለት ነው በጣም ግራ ሲገባኝ ሲጨንቀኝ የሰላሌ አገረ ስብከት ጳጳስ አቡነ ቆስጦስ አዎ ያረጋዊው አባት እሳቸው ጋር ቀረብኩት እሺ በቃ ማለት እስቲ እንግዲህ ሽማግሌ የሰፈር ሽማግሌ ነው እሳቸው ጋር እንግዲህ ምንም የሚዋሽ ነገር የለም ካህና እሳቸው ናቸው ክነቱ ላይ ያስቀመጡት ከዛ እሳቸው ጋር ቀረብኩት ከካህናቶች ጋር ማለት ነው ሳቀርበው ጠየቁት እሳቸው ለምን ታንከራተታለህ አባት አለኝ ብላ የሰራችው ልካ ማረፊያ አለኝ ብላ ደግሞ መታ ለምንድን ነው የምታንከራተታት በጭራሽ እሳቸውን ፊት ደግሞ እኔ ከዛሬ ከሚክደኝ ውጪ ማላቀው ክደት ደግሞ እሳቸው ጋር ተናገረ ማለት ነው ምንድነው 250 ሺህ ብር ከውጪ መጀመሪያ እሳቸው ምንም አልተቀበልክም ወይ ምንም አላከችልክም ሲባል ምንም አላከችልኝም ነው ያለው ከዛ በመሃል ደግሞ ምን አለ 250 ሺህ ብር ሰጥቻታለሁ አለ ለምን ሰጣሃት መቋቋሚያ ብለክ ነው ሰጣሃት አሉት አይ ከውጪ ስትመጣ 250 ሺህ ብር ሰጥቻታለሁ አለ ማለት ነው በቃ እሳቸውም ጋር ካደኝ እኔ ገበሬ ነኝ አህያ ሸጬ ጤፍ ሸጬ በሬ ሸጬ ነው የሰራውትኝ እኛኮ የካህንን ደሞዝ እናውቀዋለን ኬታ መተክሰራው ብለው ሁሉ ጠየቁት እሳቸው ማለት ነው ብዙውና ቆስጦስ ከዛ መጨረሻ ላይ ሞለከስኮይ አሉት እንዴት እርሶን ሳላስፈቅድ ሞለክሳለሁ አለ ለምን እሱ እንግዲህ በፍርድ ቤት ፍች ተፋቷል ፍች የተፋታ ሰው ደግሞ ወደሱኛው ታሪክ እንመጣለን እሺ በኋላ ያባገዳው ንገሪ አባገዳ ምን ፈረደ አባገዳ ምስክሮች አቅርቢ ተባልኩኝ እኔ ምስክሮች አቅርቢ ሲለኝ ምስክር እንግዲህ ስገዛውን ቦታው ብር ካሽ የሰጠሁት ባለቤቱ አንደኛ ምስክር አረኩኝ ሁለተኛ ምስክር ደግሞ ያው ስንገዛዛ የነበሩ ውል የጻፉ ሰዎች ነበሩ እነሱ እንግዲህ እውነታውን ያቃሉ እነሱን ቆጠርኩኝ እንግዲህ አብረውኝ ሲያለቅሱ የነበሩት አብረውኝ ቤታቸው ነይ እኛ ጋር ኑሪ ሲሉኝ የነበሩ ናቸው ብዙ ቁስሌን የሚያውቁ ናቸው ከዛም በፊት ደግሞ ከመመስከራቸው በፊት ደግሞ በተናጠል መተው እኔ መግዛቴ ከልጅቱ ነው ብር የተቀበልኩት ብሏል ሻጭ ማለት ነው የምስክር ቀን ግን ማለት ነው አንድ ሰው ብቻ ነው ለኔ መሰከረው እነሱ ሙሉ በሙሉ ካዱኝ ራሴ ቆጠርኳቸው ምስክር ማለት ነው ሻጭም ከዛ በፊት ብር የተቀበልኩት እኔ ነኝ ብሏል ልጅቱ ነች የሰጠችኝ ብሏል ልክ የምስክሩ ቀን ግን በቃ እኛሱን እኔ በቦታው እንደሌለው ተደርጎ ተመሰከረ ማለት ነው አንድ ምስክር ብቻ የሱ ያጎት ልጅ እኔ አቃለው የገዛች እሷ ናት የሰራች እሷ ናት መውለድ ደጉ ይያልክ ስታመሰግን አልነበረም ወይ እንዴት እቺ ዛሬ ትክዳት አለ ካለው ማለት ነው ከሱ ጋር እንደውም እዛው አባገዳዎቹ ላይ ተጣሉ ከዛ አንድ ምስክር ሌላ አምጪ ተባልኩኝ አንድ ምስክር ሌላ አምጪ ሲባል ምስክሩን በስልክ በቃ መጥሪያ ጽፌያለሁ መጥሪያ ሁሉ አጽፌ ምን ብዬ ደውለው አባቴ ደውሎ ከናቴ ጋር ሆኖ መጥቶ እንዳይመሰክር በቃ የሌለ ተሰዳደቡ ማለት ነው እኔ በቃ በመጣ እነዚህ ሰዎች አንድ ነገር አደርጋቸዋለሁ ወንጀል ውስጥ መግባት አልፈልግም እኔ እዛ ቆላ ሰው ገሎ ታስሮ ምናምን የወጣ ሰው ነው እኔ ያልሆነ ነገር ቢናገሩኝ ዝም አልልም በስልክ እንደሰማሁት በአካል ቢነግሩኝ እኔ ዝም አልልም በቃ እግዚአብሔር ይርዳሽ የእውነት አምላክ ይቆምልሽ እኔ ምንም አልልም በቃ ላይ ማለት ነው አስፈራሩት እሱንም አልመጣ ከዛ የባንክ ሲፒዩ አውጪ ተባልኩኝ ማለት ነው የባንክ ሲፒዩ የአንድ ባንክ ብቻ የንግድ ባንክ የኦሮሚያ ባንክ የለም ተባልኩኝ የአዋሽ ባንክ የለም ተባልኩኝ ስልክበት የነበረው እንግዲህ ኦሮሚያ ባንክ አዋሽ ባንክ ዳሽን ባንክ ነው የንግድ ባንክ ብቻ ሲፒዩ ወጣ 1.550 ሺህ ብር ወጣ ማለት ነው ቃለ መሐላ ፈጸመ 1.550 ሺህ ብር 1,550,000 አዎ እንደዛ መጣ የሰጠ የላክሽው አዎ ከአንድ ባንክ ብቻ
የሌሎቹ ጠፋ ነው የሚሉኝ እኔ እንዴት እንደጠፋ አላውቅም ከዛ ያኛው ይሄ 1 ነጥብ ምናምን እንዳለ ሆኖ ቃለ መሐላ ፈጽም ተባለ የምስክር ቃለ መሐላ ቀን ነው የከሳሽና ተከሳሽ ደግሞ የተለየ ቀን ነው የናንተ ቅዳሜና ሰኞ ነው የሚሆነው ደግሞ ቡርቃ ላይ ሄደን ነው መማል ያለባችሁ ተባለ ማለት ነው እሺ ተብሎ ቀጠሮ ተይዞ የመሐላው ቀን ብቻውን መጣ እናቴን ትቷት ከዛ ለምን ተባለ ለምንድነው እሷ ያልመጣችው ቀን ቀጠሮ ይቀየርልኝና ሁለቱም አንድ ላይ መተው እንዲመሉልኝ ነው የምፈልገው እህቶቼም ወንድሜም ምለው ይውረሱ ተብሎ መጥሪያ ሁሉ ሰጥቻቸው ተደበቁብኝ እነሱ ማለት ነው ከዛ አልምልም አለ እቺ ልጅ አለ የሆነ ነገር ብትሆን ቤተሰብ ነው የሚጣራው ይፈልጋችሁትን ወስኑላት አልምልም ብሎ ጥሎ ሄደ ማለት ነው ቤቱ 4 ሚሊዮን የተገመተው ነው መጀመሪያ ክሴን ሳቀርብ ቤቱ ላይ 4 ሚሊዮን የሚያወጣ ቤት ብዬ ነው ክሱን ፋይሉን የከፈትኩት ማለት ነው ከዛ ምን ተፈረደልኝ ይሄ ሲፒዩ ላይ የተገኘው ብር ብቻ የተፈረደ 1.5 አዎ ቤቱ ያው ልጅ ነሽ እንደ ልጅ ተካፈያለሽ እንጂ እንትኑ ብሩን ብቻ ይስጥሽ በቃ ከሌሎች እህቶ ወንድሞች ጋር ሆነሽ ማለት ነው አዎ ቤቱም ብሩን ብቻ ይስጥሽ በቃ በዚህ ተቋቋሚ ያሉኝ አባገዳዎች አባትሽ ነው አባት በሚለው እንግዲህ ያው እነሱም ተቆጡኝ ማለት ነው በቃ እሺ ብዬ ያንን ልክ እንደ ነሐሴ 22 2016 ነው የተወሰነልኝ ማለት ነው ከዛ በዛ መሃል እኔ ታመምኩኝ ከውሳኔው በኋላ ታመምኩ በቃ ወደዛ መሄድ አልቻልኩም ትራንስፖርት ላይ መቀመጥ አልቻልኩም 1 አመት ዝም አልኩኝ እስኪሻለኝ ድረስ ማለት ነው በ2017 ሰኔ 15 ሄጄ አፈጻጸም ከፈትኩኝ ያባገዳ ነው አይደለም ያባገዳውን አፈጻጸም ከፈትኩ እዛው አባገዳ ላይ እኛን ሲያከራክሩን የነበሩት አባገዳዎቹ ተቀየሩ ሲቀየሩ ወደ እነዚህ አባገዳ አስተላለፉኝ ወደ ሁለተኛዎቹ እነሱ ጋር ሄድኩኝ አፈጻጸም ከፈትኩኝ አፈጻጸም ስከፍት እኔ የውሳኔም ግልባጭም አልወሰድኩም በሌለውበት ነው የተወሰነብኝ ሆን ተብሎ ነው እስካሁን ሰዓት የሚቆየችው ይግባኝ ይሰጠኛል እነሱ ደግሞ ገደብ አላቸው ይግባኝ ጊዜ ገደብ አላቸው ከዚህ እስከዚህ ነው ገደቡ እስካሁን ይግባኝ እንደተወሰነብክ ታቃለክ እስካሁን ይግባኝ ለምንድን ነው ያልጠየቀው አሁን ህጉ ስለማይፈቅድ ይግባኝ አንሰጥ ብለው ከለከሉት ማለት ነው ከዛ ፈጽም ሲባል አባገዳው ላይም አልፈጸመልኝም ጭራሽ ያልሆነ መረጃ ምንም ፋይል ሳይያዝ እያመጣ ያሳግድብኝ ጀመረ በቃ የሆነ ቦታ ይገባና የሆነ ወረቀት አምጥቶ ያሳግድብኛል አፈጻጸሙን አባገዳ ላይ እንዳሳገደብኝ በስተት ነው ተባለ ተነሳግዱ ወዳው ተነሳልኝ ከዛ አባገዳዎቹ ምን ይዘን እንፈጽም ሲሉኝ ቤቱ ነው በቃ እኔ መከራከርበትም ቤቱ ነው ላቢያርፍበትም ቤቱ ነው በቃ ይሄ ብር የተላከው ለቤቱ ነው ስለዚህ ቤቱ አለ ሲባል ወዴት ተጻፈ ወደ መሬት አስተዳደር ተጻፈና መሐንዲስ ሄዶ እንዲለካው ቤቱ ሄድኩኝ እኔ ራሴ አስለካሁኝ የመሐንዲሱን ውጤት አምጥቼ ለአባገዳዎቹ ሰጣሁኝ አባገዳዎቹ ደግሞ በቃ እኛ እዚህ ግራና ቀኝ አይተን ይሄን ወስነናል ብለው ወዴት ጻፉልኝ ወደ ፍርድ ቤት ክረምት ላይ ፍርድ ቤት ደግሞ ክረምት ላይ አይሰራም ሲሄድ በቃ ይሄን ጉዳይ የሚያዩት አሁን የለም መስከረም ላይ ነይና አፈጻጸምሽን ክፈቺ ተባልኩኝ ማለት ነው ዶክመንቴን ይዤ ወደ ቤት ገባሁ መስከረም ላይ ሲሄድ ባልና ሚስቱ ተካሰዋል አባቴና እናቴ ይገባኛል አይነት እሷም ከዛ አፈጻጸም ከፈትኩኝ አፈጻጸም ላይም 2 ቦታ ፋይል ተከፍቶ ድጋሚ ታገደብኝ አፈጻጸሙ ተዘጋ ሲዘጋ ሄጄ ከፍተኛ ፍርድ ቤት አቤቱታ አቀረብኩኝ የተወሰነልኝ በ2016 ነው እንዴት ይታገድብኛል ሲባል አይ 2 ቦታ ፋይል ተከፍቶ ነው አንድ ላይ የፕሬዝዳንቱ የፍርድ ቤቱ ኃላፊ አንድ ላይ አያይዤ አንድ ዳኛ እንዲያይልሽ አድርጋለሁ አፈጻጸምሽን ተከታታይ ችሎትሽን አለኝ ተነሳግዱ በስተት ነው ተብሎ ይሄም ማለት ነው እንግዲህ እኔ ከደብረ ዘይት እየሄድኩ ነው የምከታተለው ችሎቴን በየሳምንቱ ማለት ነው በስተት ነው ተባለ እሱም ተነሳ አሁን ድጋሚ ደግሞ ከፍተኛ ፍርድ ቤት ሄዶ
ፋይሏ ጠፍቷል፣ ፋይሏ የለም። የበፊቶቹ አባገዳዎቹ ሲቀየሩ የት እንዳደረጉት አይታወቅም፣ ፋይል የለም ብሎ ከፍተኛ ፍርድ ቤት አቤቱታ አቅርቦ እንደገና ከከፍተኛ ፍርድ ቤት ወደ ወረዳ ፍርድ ቤት ከወረዳ ፍርድ ቤት ወደ አባገዳዎቹ ስልክ ተደውሎ ይግባኝ እንዲሰጠው በ2016 የተወሰነ ውሳኔ በ2018 ይግባኝ ይሰጥ ተብሎ እንደገና ይግባኝ ተሰጥቶት አሁን አባገዳ ላይ ደግሞ አፈጻጸሜን አሁን አሳግዶ በይግባኝ መልክ ነው አሁን ያለው ማለት ነው ብላው እንትና አሁን በዚህ ሁኔታ ነው ያለሽ። ቀደም እናቴ ጋር ደግሞ ይግባኝ ይገባኛል ብላ እናቴ ገብታ ነበር አልሽ። ምን ማለት ነው? እናትና አባትሽ ቅድም ያስቆምኩሽም አለ መንኩሳል ወይ ፍቺ ብለሽ ጀምረሽው ወደ ታሪኩ እንምጣ ብዬ ነበር። ስር ይዘን ስናወራው እንዲያምር ቤቱ በማን ስም ነው ያለው? በአባትሽ ስም ነው። አዎ ቤቱን ለ1.5ቱ ማስያዣ ቤቱን አስይዘሻል። ቤቱ በአባትሽ ስም ነው ያለው። እዚህ ቤት ላይ ደግሞ እናቴ ገባች ነው የምትይ። እናትና አባት አንድ ላይ አይደለም ወይ የሚኖሩት? እናመሰግናለን ተጓዦቻችን። ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው። በእናንተ መመረጥ፣ በእናንተ መታመን፣ ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው። ቅድስት አርሴማ አጽማ ያረፈበትን ገዳም፣ ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ፣ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው። ይህን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል። ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን። 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጅ። እናትና አባት አንድ ላይ አይደለም ወይ የሚኖሩት? አሁን አንድ ላይ ነው የሚኖሩት። አንድ ቤት። ፍቺ ታዲያ ምን አመጣው? ያው ንብረቱን ለማሸሽ ነው በቃ። እዛ ላይም እኔም ማላቀት እህት ካህን ናቸው እኮ ብለሽኛል። ካህን ነው። ጭራሽ 15 ዓመት ያልሞላት ልጅ እንግዲህ 15 ዓመት ያልሞላት ልጅ የእህቴ ልጅ ናት ቤት ውስጥ ያለችው። ከ2 ዓመት ጀምሮ እያሳደጓት ነው። አንድ ላይ ናቸው ሁሉም። እኔ ብቻ ነኝ የተገለልኩት። ለኔ ማንም አንድ እህት መታ የቆመች የለችም ከኔ ጋር። ኑ ቅረቡም ስላቸው ይሸሹኛል። ማንም የቀረበልኝ የለም። ሁሉም ተደብቆ ወንድሟ ነው ንብረቱን የሚያከላክለው ነው የሚባለው። ትልቁ አሁን ፖይንቱ ወንድሟ ይገለኛል ንብረታችን እንዳሰጣለኝ ነው የሚለው። ወንድሜም ቅረብ ሲባል ይሸሸኛል። ተደበቀ መጥሪያ ይዤ ለስሄድ ማለት ነው። ጭራሽ እኔም ማላቃት ብርቱካን ገረመው የምትባል ለሷ ሁሉ ተቆራጭ እንዲደረግላት ተደርጎ የሰፈር የሽማግሌዎች እነሱ ንብረት ሲከፋፈሉ ባላዩበት በየመስሪያ ቤታቸው ሄዶ አስፈርሞ ንብረት ተከፋፍለዋል። ማንና ማ? እናትና አባቴ። ቆይ እናትና አባትሽ አንድ ላይ አይደል የሚኖሩ? ካህን ናቸው አንድ ቤት ነው የሚኖሩት። ይሄ የማስመሰል ፍች ነው የተፈጸመብኝ ማለት ነው። አንቺ ቤቱን ቆይ አስረጅኛው። ይሄ ፍቺ እሺ ለምን ተፈጸመሽ? ንብረቱን ለማሸሽ በቃ እኔ ቤቱ ላይ አይደለ ቤቱን አይደለ ያሳስኩት። ቤቱን አሰሽሻል። ቤቱ ደግሞ በአባትሽ ስም ነው ያለው። እሷ ጣልቃ ገብታ የኔም ንብረት ነው። እሺ ጣልቃ ገብነት ነው እናትሽ። ጣልቃ ገብ ተከራካሪ ምስክሮቹ ያላዩትን እቃ ከፋፋይ ሆነው በየመስሪያ ቤታቸው ሄዶ ኧረ ይሄ ሶፋ ምናምን ነው ምናምን ብለው ለምን እነሱ ስለሚያውቁ ቤቱን ተከፋፈሉት። ታዲያ ቤቱ አልተከፋፈሉትም። አሁን ማሳግጃለሁኝ። እናቴ ያሳግዳለች። በእግድ ላይ እግድ ነው የሚያስገባውት ማለት ነው። እንትኖቹ ምስክሮቻቸው ይኸው እዚህ ላይ ያሉ ስም መጥቀስ ኦሮምኛ መሆኑ በቁቤ የተጻፈ ነው። ምስክሮቹ አንደኛ ምስክር ስዩም ታደሰ፣ ሁለተኛ ምስክር አዳምቃቸው ታችበል፣ ሶስተኛ ምስክር በኃይሉ ብሸት። እነዚህ ምስክሮች ይሄን ዕቃ ስታከፋፍሉ አይታችኋል ወይ ስላቸው አላየንም፣ እኛ በየመስሪያ ቤታችን መጥቶ አወናብዶ ነው ያስፈረመን። እኛ አንደኛው አስተማሪ ነው ስዩም ታደሰ ማለት
እኔ ሲያስወጡኝ እነሱ ያዙኝ በቃ እነሱ ጋር የተቀመጥኩት ነው ያቃላ የ45 ቀን ሆነሽ አባዬ ነምላ አባዬ እንዴት ያወክ ይሄንን ነገር ትፈጽማለህ ስለ እኔ ቦታ ጭራሽ ማናከፋፈ ያደረገኝ እኔ አሁንም ቢሆን ፍርድ ቤቱ ቢጠይቀኝ ምስክርነት ሰጣለሁኝ እኔ በደንብ ሳላነብ ነው መጥቶ አሁን ቀጠሮ አለኝ ቶሎ ፈርምልኝ ምናምን ብሎ ያስፈረመኝ ሁለተኛው ምስክር ደግሞ ኦሮምኛ ነበር ስዩም አለበት ሲባል ስዩም አስተማሪ ነው ኦሮምኛ ያነባል የምኑን ክፍፍል ነው ይሄ የንብረታቸውን ክፍፍል የትኛው ንብረት የቤት ውስጥ ያለው የቤቱን ሳይሆን ቤት ውስጥ ያለው ቤቱንም 200 ካሬ እነሱ አሁን የቃ ክፍፍል ምናምን ብለው ነው በደንብ ሳያስነብሩ እሺ ለእናትሽ ስንት ደረሳቸው ቤቱ 200 ካሬ እንደደረሳት ይው እዚህ ላይ ተጻፈ ቤቱ ስንት ካሬ ነው 370 ምናምን ካሬ ነው እሺ ቤቱ ያረፈው አሁን ቤት የተሰራው ስንቱ ካሬ ላይ ነው ቤቱ መሐል ላይ ነው ያረፈው መሐል ላይ ስለዚህ ቤቱ ያረፈበትንም ጭምር ነው እንዴት ነው ክፍፍሉ እንዴት ነው የተደረገው ግን ያላቅም እንግዲህ እንዴት እንደሆነ አላቅም በሽማግሌ 160 ካሬ እንስጣት ብለው አስጠይቀውኛል አንቺን 100 ከካዱ በኋላ ምንም የላትም ካሉ በኋላ ይሄንን ብር እንደሚከፍሉ ሲያውቁ 260 ካሬ እንስጣት ብለው ሽማግሌ ከአንድ ሁለት ጊዜ ተልኮብኝ ለምን ይሻላል ሽማግሌ እኔ ደግሞ እስካሉ ድረስ ይኑሩበት ስም ያዙሩልኝ ነው በቃ ምክንያቱም እህቴም አለፋችበትም ወንድሜም አለፋበትም የነሱ ሁሉ መነሻ ነኝ እዚህ የሚያደርስኳቸው ነኝ አሁን አንቺ እያልሽኝ ያለሽው ለዚህ ቤት ሲሉ የካህን ትዳር የተክሊል ትዳር ፈርሷል በውሸት ነው የምትይ እሱ ማስረጃለሽ አለኛው መፋታታቸው እስኪ ያሳይኝ አለኝ ይሄው እዚህ ላይ አለኝ ተፋተናል ብለው ያስገቡት ነው ይሄ አባታችንም ጋር ሳቀርበው ትዳሬን አልፈታውም ብሎ ከዷል እሳቸውም ጋር ማስረጃ ሳሳይበት ነው ማና ሙርቲ አና ጊራር ጀረሱት አልችልም ኦሮምኛ ችግሩ አለ ብታስተረጉሚልኝ አስተረጉማለሁ ችግር የለውም አለ እሱ ላይ እንትን 80ቸው ውድቅ የሆነበት ማና ኦሮምኛ ትችያለሽ አንቺ እኔ አልችልም ብዙ አልችልም እሺ የግራር ጃረሶ ወረዳ ፍርድ ቤት እዚህ ጋር በአማርኛም ተጽፋለች ርዕሱ የትኛው ነው የፍቺ የሚለው አለ መሐል ላይ እሱ ጋር ይሄ ነው ፍቺው እሱ ነው ከታች ደግሞ የቤት ዕቃ ምናምን ዝርዝር ነው አሁን ይሄ ተደረገ ምትይኝ አንቺ ሙሉ ቤቱን እንዳልካፈል በቃ ለምንድን ነው አሁን አንቺ በመትነግሪኝ ታሪክ ተነስቼ ነው እናትሽም አባትሽም እንዲህ አብራው የምር ልጅ መሆንሽን አንቺ የነሱ ልጅ መሆንሽን በምን ታረጋግጫለሽ አላውቅም ብዙ ቦታ ይሄ ጥያቄ ነው እኔ አይምሮዬን የነካው ምክንያቱም ከድርጊታቸው ብዙ ሰው እናትና አባትሽ ናቸው ወይ በቃ ይሄ ጥያቄ በጣም ያመመኝ ነው ምክንያቱም እነሱ ብቻም አይደሉም እኔ ማንነኝ ጥያቄም አለብኝ ምክንያቱም እህቶቼም ወንድሞቼም ማንንም ከጎኔ ቆመ የለም እስቲ ለኔ ታመመ ሁሉ ልጄን ሁሉ ለጉድፈቻ ሰጥቼኝ ያለውትኛውን ማለት ነው የዛን ሰዓት አሁን ካለፈ በኋላ አንድኛው እህቴ ከውጭ ደውላ ልጅሽን ላሳድግልሽ አለች ማለት ነው እኔ ሁሉ ስታመም ማሳደግ ያጥቼ ሁሉ ስሰጥ ማንንም ከጎኔ ቆመ የለም እኔ እናት ነኝ አይደል ልጄ አሁን ለልጄ የሚሰማኝን ስሜት አውቀዋለሁ እኔ በዚህ ጥግ እሷ ለምን እንደዚህ እንደሆነች አላቅም ይሄ ጥያቄ እውነትም እኔ ራሴ ግራ ገባኝ እውነት እናት ናት እውነት አባት እንደዛ ስንከራተት ፍርድ ቤት ለፍርድ ቤት አባታችንም ጋር ህዝብ ይፍረደኝ ብዬ ሳለቅስ ምንም አይመስላቸው ጭራሽ እኔን ሁሉ ለማስደብደብ ቦርሳ ሁሉ ስልኬን ሁሉ ተቀምጫለሁ በቃ እዛ ሀገር ላይ እንዳልደርስ ሁሉ ማለት ነው እኔ እናትና አባትነታቸውንም እኔ አሁን በቃ ሰውም እውነት እናትና አባትሽ ናቸው የሚያቀም ደግሞ ለምንድነው እንደዚህ የሆኑት እዛ ሰፈር ላይ የሚያቃቸው ዘመድ ምንም በቃ እግዚአብሔር ይርዳሽ ነው የሚሉኝ ሁሉም ማለት ነው ደሞ ካህናው አልሽኝ ካህናው እስቲል እስካሁን ከክነቱም አልተነሳም እዛ አባታችን ጋር ሳቀርቡ አንድ ሰው እንግዲህ ከካህን ትዳሩን ከፈተ ከክነትም ይነሳል አይደል አሁንም እየቀደሰ ነው አሁንም አለ ክነቱ ላይ የነፍስ ልጆች አሉት እኔ ለምን እንደዚህ እንደሆኑ ምን አላቅም የተለየ ባህሪ ኖሮኝ እነሱ ሊያስከፋውበትም ጊዜ አላስታውስም አልኖርኩም እህቶቼም በዚህ ጥግ ለምን እንደዚህ እንደሆኑ ወንድሜም ለምን እንደዚህ እንደሚያከላክል አላቅም
አንድ ክፍል እኔ መጀመሪያ ጊዜ ሲያስወጡኝ አንድ ክፍል ቤት ሰጡኝ እና እቺን ጊዜ ላሳልፍ ነው ያልኩት ማለት ነው። ቤት ውስጥ የደረሰብኝን ተጽዕኖ እኔና ፈጣሪ ነን የምናውቀው። እንደ ውሻ ነው እንጀራ የሚወረወርልኝ። የእናት ቤት ሰው ገብቶ ከሞሰብ እንጀራ ቆርሶ ካልበላ ምንድነው እናትነት? እኔ ምግብ ያለበትን ሁሉ ይቆልፉብኝ ነበር። በሳህን እንደ ውሻ ነው ተወርውሮልኝ ምኖር ነበረው እነሱ ጋር በነበርኩ ሰዓት ማለት ነው። ያቺ አጭር ጊዜ የኮሮና ሰዓት ነው እንግዲህ እኔ የገባሁት ከነሱ ጋር አይደለም። አንድ አገር ዓለም ነው የተቸገረው የዛን ሰዓት። በቃ የዛን ሰዓት ነው ቸግሮኝ የገባሁት። አንድ ብር የለኝም የዛን ሰዓት። ግን በዚህ ጥግ ለምን እንደዚህ እንደሆነ አላውቅም። በዛ ላይ በየምኑ አድክመውኛል። በቃ በሽተኛውኛለሁ። ሁሉም ሰው እዛውን ራሱ በጣም የሚፈራ ሰው ነው የሚባለው። የሆነ ቦታም ገብቶ የተሳሳተ መረጃ ማውጥቶ ሲያሳግድብኝ በቃ ለምን ይሄ በስተት ነው የሚሉኝ። በቃ እኔ በየሳምንቱ ዘይተ ሆቴል ለማድረው እየፈራው የምገባበት ዘመድ እንኳን የለኝም። በእርግጥ አሉ በዛም የህግ እንትኖች በጣም የተባበሩት አሉ፣ አብረውኝ የሚያለቅሱም አሉ። በቃ እናት አባት እንዴት እንደዚህ ያደርጋል? እውነት ትክክለኛ እናትና አባትሽ ናቸው? ይሄ ነገር በጣም እኔ እያመመኝ ነው። ምክንያቱም እኔ ሌላም ከሆኑ ልበቃቸው ግራ ገባኝ። ማልክሽ ማንን ይመስላል? እኔ አባትሽን ትመስያለሽ ነው የሚሉኝ ብዙ ሰው። አባትሽን ፎቶ አለሽ? ታሳይኛለሽ? አለኛው። ስልክሽ ላይ ነው? በአልበም አለ። በአልበም እስኪ ያሳይኝ። አባትሽ ናቸው እሳቸው? አዎ አባቴ ነው። የምርን አባቴን በጣም ነበር የምወደው። በዚህም ጥግ አልጠበቅኩትም። እናቴ እንኳን ሰው የሚመሰክርላታል ትንሽ ጨካኝ ናት ይላሉ። ግን እኔ ካሁን በቃ የሆነ ወይ እንዲህ ስንቆም ፍርድ ቤት ያናግረኛል እያልኩ አይኑን ነው የማየው። ግን አላውቅም። ማን ነው የምትይው አባትሽ? አባዬ ስታገኛቸው እንደ አባት አባይ ብሎ መታቀፍ፣ የአባት ጠረን ማግኘት፣ ደግሞ እንደ ካህን መስቀል መሳለም እሱን ታረጋለሽ? አላረግም። የሆነ አሁን በቅርብ በዚሁ ክርክር ላይ እያለ አንድ ያጎቱ ልጅ አለ እና ሲሄድ ማርፍባትም አለች። እሷ ሁለት ሆነው እናሸማግላችሁ ብለ የሆነ ቦታ ቁጭ ብለን ጠሩን። ያጣና አለቀሰ። ባፍና ባፍንጫው ደም ነው የሚተፋው። አባቴ በምን በቃ እሱ የሚለው አሁን በእናቴ ተጽዕኖ በቃ ታውቃለች። ሽማግሌ ቦታ ገብርኤል ግቢ ተሰብስበን ሽማግሌ ሸምግሎናል። እዛ የተናገረችው ነገር አለ ሁሉም እውነት ነው። ግን ምን ላድርግ በቃ ታውቃለች የእናቷን ጸባይ። እኔ እናቴን አላውቃትም ባህሪዋን። እነሱ ከእህቶቼ ከሚነግሩኝ እሱ ከሚነግረኝ ውጭ አላውቃትም። በቃ ታውቃለች። እኔ ምን ላድርግ ወይ ሞቼ ታርፋላችሁ ነው እሱ እያለ የነበረው ማለት ነው። አባትሽ እንደዛ ነው የሚሉት። ግን በዚህ ጥግ ደግሞ መወሰን ይችል ነበር። እኔ አንድ ብቻዬን እንደዚህ ስንከራተት ቢያንስ የተወሰነ መራራት ነበረበት። ግን ምንም በሳቸው ስም ነው አይደል ያለው? አሁን በሱ ስም ነው። እኔ ፍርድ ቤት ራሱ ስንገናኝ አይኑን ቢያንስ ቢያናግረኝ፣ ግን ምንም በቃ ጭራሽ እኔ እዛ ቦታ ላይ እኔ ላይ ተጽዕኖ ለማስደረግ በጣም ብዙ ጥረት ነው የሚደረገው። ሁሉም ሰው ራስሽን ጠብቂ። ስም ማን ነው ያወጣልሽ? ስም እነሱ እናትዬ ነው የሚሉኝ። እሺ አባትሽ እናትዬ ነው የሚሉሽ? አዲስ አበባ ከገባው በኋላ ግን እኔ ለራሴ ነው ስሜን እንትን ያልኩት። እናቴም አባቴም እናትዬ ነው የሚሉኝ። የመጀመሪያ ልጅ ነሽ አይደል? የመጀመሪያ ልጅ ነኝ። ስልካቸውን ስጭኝ እስኪ አባትሽ። 09 ማዕረግ አላቸው? ቄስ ገረመው ነው ስማቸው? መላከ ሰላም። መላከ ሰላም። እሺ ሄሎ መላከ ሰላም ቀሲስ ገረመው እንዴት አሉ? ሰላም ነው። ክብሩ ይስፋ። ደህና አሉ? እግዚአብሔር ይመስገን። ተክለ ሃይማኖት አዳነ እባላለሁ። እግረኛው ሚዲያ ከሚባል። ተክለ ሃይማኖት?
አዳነ አዎ እሺ ደህና አሉ? እግረኛው ሚዲያን ያውቁታል? አላውቀው። ሰብስክራይብ ያድርጉን። ቢያውቁት ጥሩ ነው፣ ይጠቅመናል። እንደርሶ አይነት አባት ቢያየን ጥሩ ነው። እሺ ደህና አሉ? ሰላም ነው። አላወቅኩም ከነሱም ከነሚዲያው። እሺ እንደ አዲስ ላስተዋውቀዎት። አሁን እንደነገርኩት ስሜ ከላይ የነገርኩት ነው። ሚዲያውም እግረኛው ነው። አንድ ጉዳይ ከርሶ ጋር የተያያዘ ገጠመኝና ወደ ሀገረ ስብከቱም ወደ ብፁዕ አቡነ ቀውስጦስም ከመሄዴ በፊት እስኪ እንደው ቀጥታ ጉዳዩ የሚመለከታቸው መላከ ሰላምን ነው። እሳቸውን ላናግር ብዬ ነው። ጉዳዩ ከልጆ ከማርታ ጋር የተያያዘ ጉዳይ ነው። ፕሮግራም እየሰራው የምትነግሪኝ ታሪክ አንድ ካህን ደግሞ አባት ከወገባቸው የወጣሽ ልጃቸው ላይ ይሄ ጭካኔ ዘጉት። በቃ አልፈልግም። ሰው ያትደውል ሁለተኛ። እሺ እኔ ነኝ የደወልኩት። ከርሶ እንዴት ብሩ አለቀ ብዬ እኮ ነው። በቃ አትደውል። አወቁት። ጉዳዩን አወቁት? አዎ በቃ አልፈልግም። በርሶ በኩል አይ የመፈለግ ሳይሆን ከርሶ በኩል እውነቱ በርሶ እውነት ይኖራቸዋል። አንድ ድልን ሞክራት ደውል ብለዋል ነገሩ። በቃ አትደውል እኮ ስልህ በቃ አታውቅም አማርኛ። መላከ ሰላም አይደለም እንደዛ ሳይሆን ኧረ በህግ አምላክ ሰውዬ ሌላ ሁለቴ ተናገሩ። ቀሲስ ሰላሌ ገረመው ኪዳነ ማርያም ነው የሚለው ኪዳነ ምህረት ይላል። ኪዳነ ምህረት ሰፈሩ ነው። ሰፈር ኪዳነ ምህረት እንደዚህ ነው። እኔ አሁንም ቢሆን ማለት እኔ አሁን ስለ አባቴ ማውራት አልፈልግም። ለምን መሰለክ ይከብዳል፣ ለወሬም አይመችም። ግን በጣም ስለደከመኝ ነው። በቃ ደከመኝ እውነት። ይሄን ያክል እኔ ምን እንዳደረኩ አላቅም። እኔ እንግዲህ እኔ ለምን እንደዚህ እንደሚሆኑ አላቅም። እውነት እናትና አባት ናቸው ወይ አረጋግጡልኝ። አውቀዋለሁ ጉዳዩን። አዎ በቃ ከዛ ውጪ እኔ ምንም ያደረኩትም የበደልኳቸውም ነገር የለም። አሁን ጭራሽ በ2016 የተወሰነ ውሳኔ በ2018 እንግዲህ ይግባኝ መጠየቅ ማለት ይሄ ህግ የሚያውቀው ሰው ይፍረደኝ ነው የምለው። በቃ እኔ ከአቅሜ በላይ ወደዛም ሄጄ በነፃነትም እየተንቀሳቀስኩ አይደለም። በቃ ሰውም እንዳያስመቱሽ እንደዚህ እንዳይሉሽ በቃ እሱም ደግሞ ያው አንዳንድ የሚሰራቸው ነገሮች አሉ። በዛ ነገር ነው ሰውንም እያሳሰተ ያለው። እኛ በስተት ነው እንደዚህ ሆነው ነው የሚበዛው ብዙ ጊዜ ማለት ነው። ወረዳ ፍርድ ቤት ፋይል እንዳልጠፋ ያውቃሉ። ከፍተኛ ፍርድ ቤት ግን ሄዶ ፋይል የላትም ፋይሉ ጠፍቷል የለም ብሎ ነው አሁን ይግባኝ እንዲፈቀድለት የተደረገው ማለት ነው። ይግባኝ የቅሬታ ደብዳቤ ቀረበበትን ይግባኙን ስጡኝና መልስ ልስጥበት በቃ። ምክንያቱም ይግባኝ በዚህ ጊዜ ይሄ 2 አመት እንግዲህ ከ2 አመት በኋላ ይግባኝ የሚፈቀድለት ከሆነ እንግዲህ ምን ህግ አለ? በቃ ያንን መልስ ልስጥበት ስላቸው አይ እኛ እንደ ፍርድ ቤት አይደለም ድጋሚ ተመልሶ የይግባኝ ቅሬታ ሰሚ ባህል ፍርድ ቤት ነው ይግባኝ የጠየቀው ማለት ነው። እኛ እንደ ፍርድ ቤት አይደለንም ይሄን አንሰጥም አሉ ማለት። ከዛ ከፍተኛ ፍርድ ቤት ሄጄ ቤት አቀረብኩት። ወረዳ ፍርድ ቤት ሄድኩኝ፣ ደወሉላቸው። እንደገና እነሱ አሁን ሰኞ ቀጠሮ አለኝ እዛው ቀጠሮ አለኝ ሰኞ ማለት ነው። ሰኞ ጉዳዩን አይተን እንሰጥሻለን። ግን ግልባጩን እንኳን እንዲሰጡኝ ፈቃደኛ አይደሉም። አሁን ፊቼ ነው አይደለም? ፊቼ ነው። ግልባጩን ስጡኝና መልስ ልስጥበት በቃ የጽሁፍ መልስ ልስጥ። አይ እንደዚህ አይደለም። ቆይ እስኪ ውብሸት ታዬ ሄሎ ውብሸት እንዴት አለ?
ሰላም ነው? ክብሩ ይስፋ። ደህና ነህ ወዳጄ? የስንት ዓመት የጠፋ 30 ዓመት የጠፋ ሰው አግኝቼ በዛው ጠፋችሁ። 30 አዎ። አይ ፍቼ ላይ እኮ በጣም ያኔ በነገርህ ላይ አሁንም አደዋወሌ በኋላ በግል ደውላለሁ። አሁንም ስቱዲዮ ላይ ሁኜ አንድ ስራ እየሰራው እስኪ በዛው ማንተን የተወሰነ ልጠይቃ ሐሳብህንም ላካተው ብዬ የደወልኩልህ ካሜራ ላይ ሁኜ ነው ብዬ ነው። እሺ ምንድነው አንዲት ልጅ የፊቼ ልጅ ናት። አባቷ ካህን ናቸው። 14 ዓመት 12 ዓመት አረብ ሀገር ቆይታ መጣ። እዛ ፊቼ ላይ ቤት ገዛች በአባቷ ስም። እሺ አሁን ከዛ ስትመለስ መቼም በአባቴ ስም የሰራሁት መጦሪያዬ ነው፣ ህይወት ነው፣ ከዚህ በኋላ የሚቀረኝ አገሬ ገብቼ ልኑር፣ እኔም እንደወጉ የሴት ወጉ ይድረሰኝ ላግባ ልውለድ ብላ ስትመጣ አባት ቤቱ የኔ ራሴ ነው ያላውቅሽም አሉኝ አለችኝ። ተካሳለ አባታው ካህን ናቸው ደግሞ አባቷ። እሺ ቄስ ገረመው አብርሃም ይባላሉ። እሺ እና አሁን ይሄን ሁሉ ታሪክ ከሰማኋት በኋላ በአባ ገዳ ሁሉ አስፈርዳለች። አፈጻጸም ሁሉ ፈርደውላት ነበረ። በኋላ እንደገና እነሱም ጠይቃው በይግባኝ እንደገና አፈጻጸም ሊፈጸም ሲል እንደገና ደግሞ ከወረዳ በስህተት ነው በሚል ደግሞ እንትን ተጠየቀችና እንደው እንዲህ አይነቱን ጉዳይ እናንተ በደንብ ባህሉንም አካባቢውንም ታውቃላችሁ። እንደው በደንብ በማስታረቅ በማግባባት እንደው አንደኛ አባት እናትና አባት የመጀመሪያ ልጅ በዚህ ልክ ይሆናል ወይ? ሁለተኛ ሲቀጥል ደግሞ የሁሉም የህዝበ ክርስቲያኑ ሁሉ የምእመኑ ሁሉ አባት የሚባል ካህን እንዲህስ የገዛ ልጁ ያብራኩ የወገቡ ክፋይ ላይ እንዲህ ይሆናል ወይ? እንዴት ሆነ? እንደው እንዲህ አይነቱን ነገር እናንተ ችግሩን ለመፍታት የምትሰሩት ስራ ካለ እንደው ጉዳዩን ወደ እናንተ እኮ ለማስተዋወቅ ብዬ ነው። ይፈታል ብዬ ገምታለሁኝ። መፈታትም አለበት። ጥቃቱ በነገርህ ላይ ይሄ በትክክል ከሆነ ማለት ነው ዶክመንቶቹን ሁሉ ይዛለች። ጉዳዩ ከእሷ ጋር ሳይሆን ከኛ ጋር ይሆናል ማለት ነው። ምክንያቱም ይሄ የፍትህ ጉዳይ ነው፣ የሰው የመሆን ጉዳይ ነው በነገራችን ላይ እና ፍትህ ይበየናል። በጣም ምንም ምልህ ሰነድ ማስረጃ ምናምን ሀቅ እስከሆነ ድረስ ታክሲ ውስጥ ነኝ ያለሁት ወርጄ እደውልልሃለሁኝ። እሺ ማንኳኳት ያለብንን በር በሙሉ እናንኳኳለን። በጣም እግዚአብሔር ይስጥልኝ። ጉልበት ያለው ሰው ማስረጃ ምናምን የሌለው ሰው የሚጠቃበት ነገር ካለ ሁላችንም ጥቃት ነው። እንደዛ ብለን ካልተነሳን አደገኛ እስከ ቤተ ክህነት ሁሉ ኃላፊ ሁሉ ሊቀ ጳጳስ ብፁዕ አቡነ ቀውስጦስ ሁሉ ድረስ ሂዳ የሚገርም የነገረችኝና አንድ በጣም ኢንተረስቲንግ ታሪክ ልንገርህ። በአባቴ ስም ነው ቤቱ አለችኝ። አባ ገዳ ምን ይዘን እናስፈጽምልሽ አፈጻጸም ሲባል ቤቱ መያዣ ሆነ። ከዛ ይሄ ቤት በአባቷ ስም ስለሆነ አባትና እናቷ ደግሞ ባለትዳር ናቸው። ነገር ግን ተፋተናል እኔም ይገባኛል ብላ ሚስት ደግሞ ሌላ የውሸት ፍቺ ይዛ ጣልቃ ገባች። ይሄ በሚሆንበት ጊዜ በተለይ አሁን የዚህ ባህላዊ ፍርድ ቤቱን በተመለከተ ማስረጃ ስላለ ስለሌለ አይደል። ማስረጃ እኮ እንግዲህ አይኖርም እኮ አንተን አባት እንዴት ነው ንብረት በማስረጃ የምትሰጠው? የሚሰራበት አሰራር አለ። እሱ ዝም ብሎ ዛጋ ያሉት እንትን የማይሉበት አግባብ ነው። አንደኛ ነገር እሱ ነው። ዞሮ ግን ፍትህ መረጋገጥ አለበት። የትምጥጩ ዱቄቱን አምጪ ፍትህ ግን መረጋገጥ አለበት። አባታችንን ማቃቸዋለሁ በቆስጦስ እሳቸውም ሊሏቸው ይችላሉ። አሻፈር ሊሉ ይችላሉ ሰዎቹ። ገንዘብ ያሳብዳል። ፍትህ ግን መበየን አለበት። በጣም ጥሩ። በቃ ይሄን ጉዳይ ትክክል እስከሆነ ሀቅ እስከሆነ ድረስ አለ። እሷ ዶክመንቷን በሙሉ ይዣለሁ። እሷም ራሷ አባቴን ወደ ላይ ቀና ብዬ መናገር ፈልጌ አይደለም፣ እኔ ግን 12 ዓመት ሙሉ አረብ ሀገር ቤሩት እንደዛ ሁኜ ባክኜ የሰራሁት ነው። አባትም አሁን ደውዬላቸው ነበር። ጉዳዩን አውቀዋለሁ ሁለተኛ እንዳትደውልልኝ ብለው ጆሮዬ ላይ ዘጉት። አባቷ ጉዳዩን አውቀዋለሁ ግን እንዳትደውልልኝ አሉ። አይ በዛ ማለት የሚሆን ነገር የለም። በጣም መጨረሻ ላይ እኮ ስልክ ማታነሳበትም ዘመን ይመጣል አይደል? የሰው ልጅ ከመሬት በታችም ይቀራልና የግድግን ተደመበይና አመሰግናለሁ ውብዬ። ተስፋለኝ ይሄ ጉዳይ ተሳክቶ ድጋሚ ፕሮግራም ሰራለሁ። ግን ስልክህን እሰጣታለሁ። ማርታ ገረመው ትባላለች። በፍጹም ያንተ እርዳታ ያስፈልጋታል። እባክህ ውብሸት እሞክራለሁ። ይደውልልሃል። እኔም እደውላለሁ። ደግሞ ከአንድ ሰዓት ከሁለት ሰዓት በኋላ እደውላለሁ። አመሰግናለሁ ውብሸት። ቴንክ ዩ። ይሄ ልጅ ጋዜጠኛ ነው። ትልቅም ሰው ነው፣ ታዋቂም ሰው ነው እዛ አካባቢ።
የተወሰነም ይረዳናል። አሁን እኔ ፕሮግራም ከመስራት ባለፈ አንቺ የምትረጅበትን መንገድ እስኪ በየትኛው መንገድ የፍትህ አካላት እሱን እንዲያንኳኳ ብዬ ነው የደወልኩት። ድምጽ ይሁኑኝ ድምጽ ለመሆን ሰጠኝ ታንገላታውኝ። በጣም ጥሩ 15 እያልኩ ከሰው ነው እየተቀበልኩ ትራንስፖርት የሚሄደው። በሚሄድበት ቁጥር ወይ የሆነ ስተት ተፈጠረ ይሉኛል፣ ወይ የሆነ ዶክመንት ያመጣል፣ ወይ የሆነ ነገር በቃ ማላቀው ታሪክ ነው እየተፈጠረ። አሁን ይግባኝ እንግዲህ ከ2 ዓመት በኋላ ይግባኝ። አሁን አንቺ የምትፈልጊው 1.5ቱን ነው ወይስ ቤቱን ነው? ይስጠኝ በቃ። እኔ ላብ ያረፈበት ቤቱ ነው የለፋበት እሱ ቤቱ ነው። ራሴን የሸጥኩበት ሃይማኖቴን የሸጥኩበት የሰው ሽንት ቤት የጠረኩበት 12 ዓመት ማለት ቀላል አይደለም። የልጅነት እድሜን የቀማኝ አካሌን ሙሉ እንትኔን የቀማኝ ነው። በቃ አረብ ሀገር እኔ በመልክ እንኳን የማይመሳሰሉኝ ሰዎች ጋር ነው ስኖር የነበረው አይደል እንዴ። በቃ እኔ ላብ ያረፈበት ቤቱ፣ ይሄን ብር ደግሞ የላኩት ነው እዛው የላኩት ነው። በቃ ሰው ፊት እኔ ማውጣት ፈልጌ አይደለም፣ ግን አሁን ባሰብኝ። በቃ ደከመኝ እንዴ እኔ ራሴን እስከ ማጥፋት ሁሉ እየደረስኩ ነው። አሁን ምንም ተስፋ የለኝም በቃ። እሺ በርችልኝ፣ ዶክመንቶችን በሙሉ ያዥ፣ ውብሸት ያግዝሻል፣ እኔም እከታተላለሁ፣ ጠይቃለሁ። መልካም እድል ሁሉ ይግጠምሽ። እኔ የቀረምትዩ አለ እውነት ካንቺ በኩል ይሄን ሁሉ ዶክመንት ይዘሽ እውነት ባንቺ በኩል ሆና ከሆነ መልካሙን እድል ሁሉ መችልሽ። ይሄ ኦሮመኛ ነው የተወሰነው ነው የተረዳሁት። ወደ አባትሽም ደውዬ ነበር ለነገሩ አሁን እና መልካም እድል ሁሉ ይግጠምሽ። እንባሽ ይታበስ ይቆንጆ። አሁንም አብረውኝ ያለቀሱ አሉ፣ አብረውኝ የሚያዘኑም አሉ። በቃ በተለይ በሚሄድበት ሰዓት ማርፈባቸው በቃ ሁሉም ታሪኩን የሰማው ሁሉ ተባብሮኛል። በቃ አሁንም እንደዚህ እንደተባበሩኝ እስከመጨረሻው ድምጽ ይሁን ፍትህ ይሰጠኝ። በቃ እኔ ተንገላታው 3 ዓመት ሙሉ ካለምንም 3 ዓመት ሙሉ እንግዲህ አሁን እሺ መልካም እድል ይግጠምሽ። እኔ የቀረምትዩ አለ መልካም እድል። ይሄን ፕሮግራም ቀደም ሲል ወዳጄ ውብሸትም ታየጋ ደውዬ ነበረ። ጋዜጠኛው ያን አካባቢ ባህል የፍትህ ስርዓቱን የችግር አፈታቱንም ያውቃል። ተስፋ አለኝ ችግር የለም ይፈታል ብሎኛል። እኔም ተከታትዬ በግራም በቀኝም ጠይቄ እመለሳለሁ። እህታችን በነገርሽ ላይ መታገዝ ትፈልጊያለሽ? ስልክሽን ቪዲዮ ላይ ላድርገው ሰዎች ያገኙሽ። ስልክሽን ከስራ አደርጋለሁ፣ ሰዎች ይደውሉልሽ፣ በሐሳብም በምንም ያበርቱሽ። ወደ እናንተ ልመለስ። የተለየ ታሪክ እሷን እርዷት። እኛ ግን ይሄን ፕሮግራም የደረሰበት ደረጃም ደርሰን መልሰን አስተማሪነቱን አይተን ምናልባት ደግሞ በመላከ ሰላም ቀሲስ ገረመው አብርሃም በኩል እውነቱ ይሄ ነው እሷ ያለችው አይደለም ካሉኝም እባክዎ ቀሲስ በርሶ በኩል ያለውንም መስማት እፈልጋለሁ። ስለዚህ አትደውልልኝ ብለውኛል። እኔ ላልደውል እችላለሁ፣ ግን እርሶ ቢደውሉልኝ ስልክዎን አነሳለሁ። አባቴ የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ እያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ ደግሞ በተለየ በህይወታችሁ አንዳች ቦታ ምዕራፉ ከተዛነፈ ከተቀደደ የስነ አእምሮ የስነ ልቦና ባለሙያዎችን አስቸግረን እነሱ ወደኛ ወይ እናንተን ወደነሱ አቀርበን እንድትመከሩ እንድትታገዙ የተዛነፈውም እንዲቆለፍ የተቀደደው እንዲሰፋ እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።